ልጅ አስጠልቱ አስቀየምሽ? እኔን ምን አባቱ ቆርጦት? እኔ ነኝ ከሱ ጋር መተኛት ያስጠላል። ትዳር አይደል እንደያዛችሁት? ተይ በእናትህ ልትመክረኝ እንዳይሆን። እኔ ሳዝሽ ወተት እንኳን ቢሆን ትተሽሽ ማለት አለብሽ። እምቢ ብያለሁ እንዴ? ያናገርኩሽ እኔ ነኝ። ምን እሱን ታየዋለሽ? ቲና ግን ትንሽ ሰከን ብትይ የተሻለ አይመስልሽም? ከዚህ ቤት መንቅሬ ሳላስወጣሽ እምልሽን ነገር ሁሉ እሺ ማለት አለብሽ። በኩራት እንግዲህ እኔ ከዚህ በኋላ አንተን አልፈልግህም መፋታት እፈልጋለሁኝ በማለት እንግዲህ ለቃሊብ ትዕዛዝ አቅርባለታለች። በእርግጠኝነት ይህን ነገር እንደምትናገርም አስቀድሞ ቃሊብ ሲናገር ነበረ ማለት ነው። እንግዲህ ቲና ቤቱ በሷ ስም የሆነ ስለመሰላት ከዚህ ቤት መቀመጥ የምንችለው እኔና ዳኒ ብቻ ነው። ሁለታችን ነው፣ እንዋደዳለን፣ እንፋቀራለን፣ መልካም ጊዜያታችን እናሳልፋለን። ስለዚህ እንዳለ ጠቅልዬ አስወጣቸዋለሁ። ከምወደው ከዳኒ ጋር እኖራለሁ እንጂ ከማልወደው ሰው ጋር ከቃሊብ ጋር እፋታለሁ ብላ እንግዲህ ወስና ጊዜ ለብቻዋ ወስዳ ማለት ነው ነበር የመጣችው። ግን ደግሞ ያሰበችው አልሆነም ማለት ነው። ዳኒም የራሱ የሚላት የሚወዳት የሚያፈቅራት የወደፊት ሚስቴ ብሎ የሚያሰባት ማለት ነው ኤደን እንዳለችው እንግዲህ አሁን ላይ የምትረዳ ይሆናል። ቲና አሁን ላይ ከጨዋታው ውጭ ነው የምትሆነው ማለት ነው። ምክንያቱም በብዙ ነገሮች ከክፋቷ ብዛት እንዲሁም ደግሞ ምንም ነገር ሳታገኝ ከዛ ቤት ምንጥቅ ብላ የምትወጣበት ይብል አብሯት ሲሰራ የነበረውን ወይንም ደግሞ አብሯት በፍቅር ሲጫወት የነበረው ዳኒ እሷን የተጠጋት በማስመሰል እንጂ ወዷት አፍቅሯት እንዳልሆነ እንግዲህ የምትረዳበት ጊዜ ቀርቧል ማለት ነው። ስለዚህ ቲና ከዚህ በፊት በነገራችን ላይ ዳኒ እንደማይወዳት ጥርጣሬ ውስጥ የገባችበት ፖይንት አለ ማለት ነው። እሱ ምንድን ነው? ከዚህ በፊት እንግዲህ ከቃሊብ ወይንም ደግሞ ከአንተ ልጅ ማርገዝ እፈልጋለሁ፣ ከሱ ደግሞ እንደማላረግዝ ታውቃለህ። ስለዚህ የአንተ ልጅ ሊሆን ይችላል። ስለዚህ አሁን ላይ ለእኔ ማርገዜ በጣም አሪፍ ነው፣ ቃሊብንም ያሳምንልኛል በማለት እንግዲህ ከዚህ በፊት እንደፈተነችው ዳኒን ሁላችንም የምናስታውሰው ይሆናል ማለት ነው። ምክንያቱም ያው ቃሊብ ልጅ ስለሚወድ እንዲሁም ደግሞ የቃሊብ አባት ልጅ በጣም ይፈልጋሉ ማለት ነው። ስለዚህ ቃሊብን የምታስርበት ደግሞ እሷ ከራሱ ከዳኒ አርግዛ ያንተ ልጅ ነው በማለት ለማስመሰል ፈልጋ ነበረ። ግን ዳኒን ተጠራጠረችው ማለት ነው ባረግዝና እንዲሁም ደግሞ ከሱ ልጅ ቢኖረኝ ምክንያቱም እሱ የምሩን ሊሆን አይችልም ብላ የሆነ ሰዓት ማለት ነው። ግን አንቺ የምርሽን እርጉዝ ነሽ ወይስ ደግሞ አይደለሽም የሚል ጥያቄ ጠይቋት ነበር በነገራችን ላይ ቲናን ማለት ነው። እና ይህን ነገር ሲጠይቃት እሱ አይ አላረገዝኩም፣ ግን ደግሞ አንተ እኮ ዝም ብዬ ነው ያንን ወረቀት እኮ አሰርቼ ነው፣ ምክንያቱም እርጉዝ ነኝ የሚል የሚያሳይ ማለት ነው ወረቀት አምታ ነበር እና እንዴት እሱን ነገር አመጣሽው ብሎ ሲጠይቃት ኖርማል አሰርቼው ነው እንጂ እንዴት አረግዛለሁ፣ አንተም እኮ ፍላጎት የለህም እያለች እንግዲህ ስለ ዳኒ ስትናገር ነበር። እና ዳኒ አሁን ቲናት ከጨዋታው ውጭ ልትሆን የማችልበት ምክንያት ደግሞ ይኖራታል ብዬ አስባለሁ። ምክንያቱም አሁን ላይ ማለት ነው ቤት ሲገዛለት በእርግጠኝነት እንደዚያ ስትዝናና የቆየችው ብቻዋን አይሆንም ብዬ አስባለሁ። ወይንም ደግሞ ኖርማል ከሆኑ ጓደኞቿ ጋር ላይሆን ይችላል። ምክንያቱም እዚህ ጋር ዳኒን የሚዛ አብራ መዝናናት ትችል ነበር። ስለዚህ ለራሷ የጀመረችው የፍቅር እንትን ይኖራል ብዬ አስባለሁ ማለት ነው። ስለዚህ ዳኒ ላይ ተጫወተብኝ ብላ እሷም እየተጫወተችበት ሊሆን ይችላል ብዬ ነው የማስበው ማለት ነው። ስለዚህ ቲና ሄዳ የቆየችው የራሷ የሆነ ፍቅረኛ ከዳኒ ውጭ ሌላ ሰው ያላት ይመስለኛል ብዬ አስባለሁ። ምክንያቱም አሁን ላይ እያንዳንዱ ነገሮችን ለዳኒ ይብል ማለት ነው ግልጽ የሆነች ራሱ እያወራችው አይደለም። ሆኖም ግን ከዚህ ቤት ስለ ቤቱ ጉዳይም ቤቱ የእሷ እንዳልሆነ ዳኒ በደንብ ያውቃል። ይህም ሽማግሌው አስጠንቅቆ ነው የነገረው። ምክንያቱም ለእሷ እንዳትነግራት፣ አንተ 4 ሚሊዮን ብር የምትፈልግ ከሆነ ለእሷ ቤቱ የሐሰት ወረቀት እንደፈረምኩላት ደግሞ መናገር የለብም። ዳኒ ብሩን እሰጥሃለሁ፣ አንተ ደግሞ በዚህ ነገር ዝም በማለት እንድትተባበረኝ እፈልጋለሁ በማለት ሽማግሌው እንግዲህ አስጠንቅቆ ለዳኒ ነግሮታል ማለት ነው። ዳኒ አንድና አንድ የምፈልገው ገንዘብ ነው። ቲናን እንደማይፈልጋት እንደማይወዳት እርግጥ ነው ማለት ነው። ደግሞም ደጋግሞ ሲናገር ነበረ።
ስለዚህ ብር ስለሆነ ለብሩ ሲል ደግሞ በጣም ብዙ ነገሮችን ቲናንም እየዋሻት ነው። ምክንያቱም ቤቱ የእሷ እንዳልሆነ ራሱ በደንብ እያወቀ አልነገራትም ማለት ነው። ስለዚህ ለራሱ ለጥቅሙ ብሎ ነው ያልነገራት ማለት ነው። እና ተረጋጊ እስኪ፣ ሄዶ እኮ ጊዜ እያሳለፈ ሰው ተረጋግቶ በጽሞና ወደ ራሱ ይመለሳል። አንቺ ግን እብድ ሆነሽ ነው የመጣሽው። ለምንድን ነው ወደ ራስሽ የማትመለሽው? ለምን አትረጋጊም? ቀስ ብለሽ ነገሮችን ለምን አታስተካክይም? በጣም ብዙ ነገሮችን እኮ እያከሸፍሽ ነው በማለት እንግዲህ ሲናገራት ነበረ ማለት ነው። እና ዳኒ አሁን ላይ እርምጃ ለመውሰድ ወስኗል ማለት ነው። ምክንያቱም ወደ ቤቱ ማለት ነው ያመጣትን የራሱን ኤደንን ማለት ነው ፍቅረኛውን ከነ ቃሊብ ቤት አምጥቶ አስተዋውቋቸዋል። ስላስተዋወቃቸውም እጅግ በጣም እየተጸጸተ ነው። ምክንያቱም ስለ ኤደን ሁሉም ማውራት ጀምሯል ማለት ነው። ስለዚህ ኤደንን እንዲሁም ደግሞ ሽማግሌው እኔም አንዲት ልጅ አለች እና ቃሊብ ብቻውን እንዲሆን በፍጹም አልፈልግም፣ አንቺ ካልፈለግሽ ልጄን አጋባዋለሁ በማለት እንግዲህ ለቲና ተናግሯል ማለት ነው። ለቲና ሲናገር ማንን ነው እንደዚህ የሚለው? ቅድምስ የደወለችው ሴት ማነች? በማለት እንግዲህ ቲና ዳኒን ጠይቃ ነበረ። ስለደወለችው ሴት እኔ ምንም የማውቀው ነገር የለም፣ ግን ደግሞ እንዴት እንደዚህ ይላል? ሌላ ሴት አለች፣ እንዴት ቃሊብን አጋባዋለሁ ይላል? በፍጹም ሊሆን አይችልም። አንቺ መታረቅ አለብሽ፣ ከቃሊ ጋር ይቅርታ መጠያየቅ አለባቸው። ቃሊብንም ጠይቆት ነበረ ቲናን ትወዳታለህ ወይ በማለት ጠይቆት ነበረ ዳኒ ማለት ነው። ቃሊብም እንግዲህ አስመስሎ ተናግሯል። እጅግ በጣም እወዳታለሁኝ እኮ አፈቅራታለሁኝ፣ ያለሷ መኖር አልችልም፣ ስለዚህ በፍጹም እንድትርቀኝ አልፈልግም ቲና በማለት እንግዲህ ተናግሯል ቃሊብ ማለት ነው። ቃሊብ አሁን ላይ እጅግ በጣም በብዙ ነገሮች እየታገሰ ይገኛል ማለት ነው። ምክንያቱም ከቀን ቀን በነገራችን ላይ ከቀን ቀን በጣም ቲና ትቀየራለች፣ ወደ ራሷ ትመለሳለች። እስኪ የተለየ ጸባይ ሊኖራት ይችላል፣ ቤቱን እስኪ በስሙ አድርገን እንያት፣ ምናልባት ልትቀየር ትችላለች በማለት እንግዲህ ሽማግሌው ማለት ነው ይህንን ወስኖ ነው እንግዲህ ቤቱ በስሟ ተደርጓል ብሎ ይህን ነገር ሊዋሻት የቻለው ማለት ነው። ግን ደግሞ እሷ ደግሞ ቤት አገኘው የኔ ነው በማለት ግን በእነሱ ላይ በበላያቸው በጣም ብዙ ነገር ለማድረግ ወስናለች ማለት ነው። ምክንያቱም እነሱ ባጎረሷት፣ እነሱ ስንት ነገር ባደረጉላት፣ እሷ ደግሞ ተነስታ እነሱን በጣም በክፉ ነገሮች እየሰራች ትገኛለች ማለት ነው። እና ሽማግሌውን ከዚህ በፊት እንግዲህ ሽባ እንዳደረገችው እንዳስታመመችው በጣም ብዙ ግፎችን እንደፈጸመችበት ማለት ነው ቃሊድም ያውቃል፣ ሁላቸውም ያውቃል። ቃሊድ አሁን ላይ በጣም መቆጣጠር እያቃተው ነው እና እንደዚህ ቆይታ መታ ይብን በቃ የሆነ ከክላሱ ራሱ ይብን ከሱ ክላስ ከሚተኛበት እንኳን እሱን ለማስወጣት ትፈልጋለች ማለት ነው። እስከ ዛሬ እንኳን ያደረኩት ነገር በጣም ይቆጨኛል። ያን ጊዜ በፍቅር ታውሬ ነበረ፣ አሁን ግን አልሰማሽም። ስለዚህ ከክላስ የምወጣው አንቺ ነሽ እንጂ እኔ አይደለሁም በማለትም አስጠንቅቋታል። ያኔ እንኳን አባዬ የራሱን ምኝታ ቤት በጣም ሰፊ ስለሆነ ይህ ለእናንተ ይገባል ብሎ ሰጥቶናል። ከዚህ አልጋ አንቺ የምታስወጭኝ ከሆነ በፍጹም አለ። ምክንያቱም በፊት አይኔ ታውሮ ነበር፣ አሁን ግን አይኔ ተገልጧል በማለት እንግዲህ አስረግጦ ቲናን ነግሯታል ማለት ነው። እና ቲና አሁን ላይ እንግዲህ እጅግ በጣም ነገሮቹ እንዲባባሱ ወይንም ደግሞ መጨረሻ ላይ እንዲደርሱ እየፈለገች ነው። ምክንያቱም እንግዲህ ቤት በስሟ ያለ ስለመሰላት እንግዲህ ትሁትንም ከዚህ ቤት መንጠቅ አድርጌ አስወጣሻለሁ፣ አንቺን ብቻ አይደለም የበላዩን አዛዡን ራሱ አስወጣዋለሁ ብላ ስለ ቃሊብ አባት ማለት ነው ስለ ሽማግሌው ራሱ ስታወራ ነበር። እና እያንዳንዳችሁ ሁላችሁም ትወጣላችሁ ባጭሩ እያለች ስትናገር ነበር ማለት ነው። ቴና እንግዲህ በስተመጨረሻ እጅግ በጣም እብድ የምትልበት ጉዳይ አለ። እሱ ምንድን ነው? በዳኒ ምክንያት ነው ማለት ነው። ዳኒ ወደው አፍቅረው ምናምን ነገር እየተከተለችው በመጨረሻውም እንግዲህ ከዳኒ ከኤደን ጋር እንደዚህ ሆና ስታየው እጅግ በጣም ማለት ነው ፌንት ነው የምታደርገው ብዬ አስባለሁኝ። እና በጣም ቴና በጣም ብዙ ኪሳራ ነገሮችን እየገጠሟት ይገኛል ማለት ነው። ከቤት አስወጣለሁ ብላ በተነሳ ሰዓት ወጪዋና ተባራሪዋ እሷ እንደሆነች አላወቀችም እና እየታገለች እንግዲህ ትገኛለች። እንዲሁም ትሁትን ስታዛት እጅግ በጣም እንግዲህ ወጣ ባሉ ቃላቶችን ስትናገር፣ በእርግጥ ትሁትን ብቻ አይደለም ሽማግሌውን ይልቅ
ያለ ማክበር ማለት ነው። በጣም መጥፎ ቃላቶችን ራሱ እየተናገረች አንተ ልትመክረኝ አትችልም ምናምን ነገር ልጅ ግን አልፈልገውም፣ የእሱ ፍቅር አሁን አልቆብኛል እያለች ማለት ነው። በጣም ብዙ ነገሮችን ስትናገር ነበረ ማለት ነው። እና ይህ ሁሉ ነገር የምትናገር እንደዚህ የምታደርገው ከቤት ውስጥ አስወጣቸውና እኔ እንደፈለግኩኝ መሆን እችላለሁ የሚል ሀሳብ ስላላት ነው። ግን ደግሞ የውሸት ወረቀትና እንዲሁም ደግሞ የውሸት ቤት እንደሌላት እንግዲህ ስላላወቀች ነው ማለት ነው። እና ስታውቅ እጅግ በጣም ነው እንትን የምትለው ማለት ነው። ይህን ነው ሽማግሌውም የፈለጉት ነገር። ከዚህ በፊት እኛን በብዙ ነገሮች ጎርታናለች። ስለዚህ እሷም የሆነ ስሜት እንዲሰማት ማድረግ አለብን እንጂ እነሱ ወንጀል እየሰሩ እንደሆኑ ዳኒና ቲና ወንጀል እንደሰሩ ነገሮችን ሁሉ ማሳወቅ ወይንም ደግሞ እነሱን መቅጣት አቅቶን አይደለም። ግን ደግሞ ልጄ አይደለም እንደዚህ እንዳስጨነቁን የእነሱም ነፍስ እንዲጨነቅ እፈልጋለሁ። እንደገና ዳኒንም ያንተን የሆነ ነገር ወስዶብሃል፣ የእሱ የሆነ ነገር ደግሞ አንተ ኤደንን ትወስዳታለህ፣ ታገባታለህ በማለት እንግዲህ እንትን ብሏል ማለት ነው። እና ኤደን እንድትጎዳ በፍጹም አልፈልግም እያለ ሲናገር ነበረ በዚህ መሀል ላይ ማለት ነው። ቃሊብ ምንም አትጎዳም፣ ለምንድን ነው እኛ የምንጎዳት? በፍጹም አንጎዳትም። እሷ ስለዚህ ጉዳይ ምንም ነገር አታውቅም። ስለዚህ መልካም እርግብ ነች፣ ለራስ ታደርጋታለህ። ቲና በቲና እንትን ቦታ እሷ ትሆናለች ማለት ነው። እና በነገራችን ላይ እንግዲህ እሷ ወደዚህ ቤት ገባች ማለት በእርግጠኝነት የቃሊብ ህይወትም ይቀየራል። እንዲሁም ደግሞ ሽማግሌውም ልክ እንደ ቃሊድ የምታከብረው እጅግ በጣም እንግዲህ እንደ አባት የምታየው ኤደንን አገኘ ማለት ነው። እና ጥሩ ልጅ አገኘ ማለት ነው። ለሽማግሌው ይብን ማለት ነው። ለትሁትም እንደዚሁ በጣም ስርዓት ያላት ልጅ ነች። እንዲሁም ትሁትን ላግዝሽ እያለች እንደውም ከትሁት ጋር አብራ እቃ እንዳጠበች ምናምን እንግዲህ ሁላችንም የምናውቀው ነው። እና ሴት በጣም ምርጥ የሆነች ማለት ነው። ልባም ሴት እንደሆነች እንግዲህ ያውቃሉ። ለዚያ ነው ለቃሊብ የተመኟት ማለት ነው። ያው እንግዲህ ኤደንን አጥቼ በፍጹም መኖር አልችልም፣ አጠቃላይ ቤተሰቡን ነው የማጋየው ብሎ እንግዲህ ሲናገር ነበረ። በፍጹም እሷን አጥቼ የኔ ህይወት ልቀጥል አልችልም እያለ ለትሁት ሲናገር ነበረ ማለት ነው። ትሁትም ኤደን ላንተ የምትገባ ሴት አይደለችም ብለው ነበረ። እሱም ደግሞ እንግዲህ እንደዚህ አይነት ቃላቶችን ከዚህ በኋላ ከአንቺ መስማት አልፈልግም፣ ሳትሳደቢ አንቺ መምከራች ሞይ እያለ ሲናገራት ነበር ማለት ነው። እንግዲህ ቀጣይ ፓርት ምን ይፈጠራል፣ ምን ይሆናል የሚለውን ነገር ሁላችንም አብረን የምንጠብቅ ይሆናል። መልካም ጊዜ ተመኘውላችሁ።